በቃ እኔ ጀግና መሆን አልፈልግም። ጀግናው ዝመት፣ ጀግናው ግባ፣ ጀግናው በለው፣ ጀግናው ተኩስ። በቃ እኔ ጀግና መሆን አልፈልግም። ይድረስ ለመከላከያ ሰራዊት በሙሉ ሜዳ በጦርነት ስንገናኝ ተገድጄ ነውና ወንድማችሁ ነኝ አትግደሉኝ ይላሉ። አሁንም 7 ልጆች ለቀበሩ እናቶች ኃላፊነት አንወስድ። 7 ልጆች 7 ወንዶች ልጆች ለቀበሩ እናቶች አሁንም ወገባቸው ላይ ገመድ ያሰሩ እናቶች ሰንሰለት እጅግ በጣም አሳዛኝ የሆነ ነገር እጅግ አሳዛኝ ነው። ይህ የምትመለከቱት ቪዲዮ በትግራይ ክልል ከተለያዩ ቦታዎች ለውጊያ የታፈሱ ወጣቶች ናቸው። በትግራይ መተባበር ለሰላም ነው። መተባበር ለሰላም ነው። ለጦርነት ዋጋም የለው። ይበቃናል። እስከዛሬው ወገናችንን ያስጨረስ ነው በማይሆነው ባልገባን ነው። ኢትዮጵያ እያለ አብይ ኢትዮጵያ እያለ የኢትዮጵያን ስም አንግቦ መርዙን በውስጡ ጠቅልሎ የመጣ አገር አጥፊ ኃይል ተዋት እናቴን ተዋት፣ ያልሻረ ቁስል ገና አለባት። ይችን ቪዲዮ በአትኩሮት ተመልከቱልኝ። አጽንኦት ሰጥታችሁ ብትሰሙት ደስ ይለኛል። አሁንም 7 ልጆች ለቀበሩ እናቶች ኃላፊነት አንወስድ። 7 ወንዶች ልጆች ለቀበሩ እናቶች አሁንም ወገባቸው ላይ ገመድ ያሰሩ እናቶች ሰንሰለት ያሰሩ እናቶች አሁንም 7 ፎቶ የወንድ ልጆቻቸውን ፎቶ ሰብስበው በየተራ ያዩ የሚያለቅሱ እናቶች ማንም እነሱን የሚያጽናናቸው የለም። ማንም ይደርስላቸው የለም። ለዚህ እንኳን አናፍረው። ይሄ ብቻም አይደለም። ዕቃ የጠፋብን እንኳን አንመስልም። ዕቃ እንኳን ሰው የሞተብን ዕቃ የጣልን እንኳን አይመስልንም። ደግሞ አለማፈራችን አያችሁ፣ መገፈፋችን፣ ከዚያ መደብደባችን፣ ከዛ መንገድ ላይ የተጣልን መሆናችን መጨረሻ ላይ እንደዛ ነው የሚሆነው። ተትተን እንሄዳለን። አሁን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተናግረን የማንሰማበት ምክንያት ይሄ ነው። አንደመጥም። አሁን ለምን? ተጥለናል፣ ወድቀናል። አሁን ቤተክርስቲያን ተቃጠለ እንዲሆነ ብለን እሪ ብንል ማንም አይሰማም። ካህን ተገደለ ሲባል እሪ ብንል ማንም አይሰማም። ሊቃውንት እየተገደሉ እንዲሆነ ብንል ማንም አይሰማም። ለምን እንደሆነ ታውቃላችሁ? ማድረግ በሚገባን ጊዜ ምንም ስላላደረግን የመደመጥ ክብራችን ከአፋችን ተወስዷል። የሞገሳችን ተወስዷል። ክብራችን ተወስዷል። ስለዚህ የምንናገረው ነገር እንዳይሰማ ጫና እንዳያደርግ ቤተክርስቲያኒቱ በዓለም አቀፍ ደረጃ ተሰሚነት የነበራት ዓለምን ታንቀጠቅጥ የነበረችዋ ቤተክርስቲያን ዛሬ አገሯ ላይ ምንም አትሰራ። ምንም እነዚህ ነገሮች ከኛው ከራሳችን የመጡ ችግሮች ናቸው። ምክንያቱም ሰው ሲሞት ዝም ብለናል። ለዚህ ነው ተደፍረናል፣ ተንቀናል ሁል ጊዜ ደጋግመን የምንላችሁ። ባለቤቱን ካልናቁ አጥሩን አይነቀንቁ የሚባለው ለዚህ ነው። ሌላ ሞት፣ ሌላ ድግስ፣ ሌላ አርሲ፣ ሌላ አኬል ዳማ በኢትዮጵያ ውስጥ እየተደገሰላችሁ ነው። ደግሞ አንዱን ፎይ ልንል ገና መንገዳችንን ስንጀምር ሌላ የሚያስጨንቅ ከዚያ በላይ እጥፍ ሆኖ መጥቶልናል። በእርግጥም ተነግሮኔል የኛ ይብሳል ተብለናል። በዛው ልክም ሾርት ሜሞሪ ናችሁ ስለተባለንም ጭምር ነው የረሳነው። እየነገሩን የገደሉን በአርሲ እስካሁን ድረስ ጭፍጨፋው አልቆመም። እለት እየተገደልን ነው። ዛሬም ሞተናል። ትግራዋይ እንዲሆን አየዋለች ነው። በሰሜኑ ክልል ደግሞ ተመልከቷቸው። እነዚህ በትምህርት ቤት ሄደው ትምህርት ቤት ውስጥ ገብተው የሚማሩትንና የሚፈተኑትን ልጆች በዚያው ባሉበት አፍነው ወደማያውቁት ሀገር ወይም ከሀገር ውጭ ወደሆነች ወደ ኤርትራ ወስደው የሚፈልጉትን እያደረጉ እያሰቃዩቸው። ቀና ይወጣልሽ የተባለች ትመስል ሀገራችን በእውነት 9 ወሯን እንደገባ ይኸው 8-9 ዓመት ሆናት። መቼ ይሆን የምትገላገለው?
መቼውን ከዚህ ስቃይ በቃችሁ የሚለን ሰዎች ወደ እግዚአብሔር መመለስ ያለብን ጊዜ ዛሬ ነው፣ አሁን ነው። በእውነት ያለበለዛ እየሄድን ያለንበት ነገር እጅግ በጣም ክፉ ነው። ኦርቶዶክስ ጠል የሆነው ቡድን እጅግ በጣም ከዲያብሎስ ጋር በመደራጀት ሀገራችንን ኢትዮጵያን ሊነጥቀን ሃይማኖታችንንም ሊያስጥለን ነው። ልብ ብለን እንመልከት። አይዋቸው እናቶቻችን خلال مرة الدي تبغون بيت فلي ተዋት እናቴን ተዋት ያልሻረ ቁስል ገና አለባት يدفوا وزادي يدفوا زحاوي ቁስል ገና አለው ተዋት እናቴን ይቺን አበባ ስንቱን ጀግና አስረክባ يدفوا وزادي ዘንበባ ክንደ ጀጋኑ ዲያናረክባ ታውቀዋለች የጦርነትን መራርነት ስንት ልጆቿን ዋጋ አስከፍሎባት ትፈታ ያምከም ዓለም አፎይ ትበለሉ ቁስሏ ያልሻረ እንቧ ያልደረቀላት ነፍስ አናስጨንቅ በእኛ በልጆቻችን ጥፋት አንድም የኢትዮጵያን እናት አያንቡ አያልቅሱ አይዘኑ አይጨነቁ ሰላም ለሀገራችን ሰላም ለዓለማችን ብሩክዚቲ ነኝ ሸርቆዩልኝ ብሩክዚቲን እናመሰግናለን ተርጉሞ ቃል በቃል የትግራይ ዋይ እናቶች ያሉትን በሙዚቃ የተጫወቱትን ተርጉሞ ስላሰማን መስማት ለማንችል ሰዎች እኔ ግን እዚች ጋር ትኩረት ሰጣችሁ እንድትመለከቱኝ የምፈልገው በእውነት ነው የምላችሁ እነዛ ራሳቸውን ህዋትም በሉት ብልጽግናም በሉት ሸኔም በሉት የራሳቸውን ስም ያወጡ ህዝብን እናስተዳድራለን ህዝብን እንመራለን ብለው ወንበር ላይ የተቆናጠጡት ሰዎች እጅግ በጣም ክፉ ሰዎች እንደሆኑ ልናይ ይገባል ልናውቅም ይገባል ያልነቃን ሰዎች አለን ያልባነንን በእውነት ለዛ ይሄን ነገር ምናስተካክልበት ነገር ብንፈጥር መልካም ነው ያለ ምክንያት ያለ እውነት ይሄ ነገር አላመጣሁም በቃ እኔ ጀግና መሆን አልፈልግም ጀግናው ዝመት ጀግናው ግባ ጀግናው በለው ጀግናው ተኩስ በቃ እኔ ጀግና መሆን አልፈልግም ምተኩሰው እኔ የሚሞተው ወንድም ሚተኩሰው ከዛ የሚሞተው እዚህ ጋር ወንድሜን ገደዬ ጀግና ከመባል እድሜ ልኬ ፈሪ ልባል እንደውም ፈሪ ነኝ በቃ አዎ ፈሪ ነኝ በቃ እንዴ ምንም እኛ እናሳዝናችሁ ምን በጊዜያችሁ እዚህ ሀገር ላይ ዘርታችሁ አጅዳችሁ ወልዳችሁ ከብዳችሁ ታበቁ ልክ ስታረጁ ጦሩን ታውጃላችሁ በእኛ ጊዜ እንዴ ለምን የትግራይ እናት ታልቅስ የአማራ የኦሮሞ ሌሎች ስለምን ያልቅሱ ለምን እንደ ሀገርኛ እናልቅስ በቃ እኔ ጀግና መሆን አልፈልግም በቃ እኔ ፈሪ ነኝ ችግር ከቤት ቢመጣ መላዘዴ ቢታጣ ሁሉም ሰው በሚደርስበት የጦርነት መንገድ ውስጥ ወይም ደግሞ የመፈናቀል አድማ የመፈናቀል ሂደት ውስጥ ማንንም ሰው ጀግና መባል አይፈልግም ማንንም ሰው ጀግና መሆንም አይፈልግም እኔም ጀግና አይደለሁ በእውነት እኔም ፈሪ ነኝ በቃ ፈርቻለሁ ተውን ፈርቻለሁ ተውኝ የፈራ ሰው ይተዋል እጅ የሰጠ ሰው አይነካም እናቱ ቀሚስ ውስጥ የገባ ሰው አይነካም አይደፈርም ቤተክርስቲያን ግቢ ውስጥ ሮጦ የገባ ሰው ሲያመልጥ በፍጹም አይነካም ሽማግሌዎች መሃል ገብቶ ከኋላቸው አድኑኝ ያለ ሰው ፍጹም አይነካም በአንዳንድ አካባቢዎች እንደውም የቆመ ግንድ ታቅፎ አድኑኝ አድነኝ ያለ አይነካም ፈርቷል ማለት ነው በቃ ፈርተናል ተውን እኔ ክርስቲያኖች ውድ ተመልካቾቼ በአርሲ ዙሪያ ይሄው ዛሬም እየጮኩ ነው አሁን ወደ ትግራይ ተመልሰን ልንጮህ ነው ነገ እከሌ ጋር ሄደን እንጮሃለን ከነገ ወዲያም እከሌ ጋር ሄደን ደግሞ እንጮሃለን
በየተራ ሁልሽም ይደርስሻል በየበርሽ እየመጣልሽ ነው ጠብቂ እኛም እንጮሃለን እነሱም ይገሉናል በጣም የሚገርመኝ ግን በመከላከያ ሰራዊት ውስጥ ያሉ ሰዎች ሁሉ ያንን የሆነ አካሄድ ያንን የሆነ አስተዳደር በፍጹም አይቀበሉትም ህዝቡ በምንም አይነት ሁኔታ ጦርነት የሚባል ነገር አይፈልግም ሰላሙን ነው የሚፈልገው ፍቅር ብቻ ነው የሚፈልገው ተሳስቦ መኖር ነው በግልጽ የሚታይና እንደዚህ የሚረጋገጠው ነገር ምንድነው ሰላም ስንሆን እነሱ ይቆረቆራቸዋል እነማን አትሉኝም ምንም ወደዚህ የለው አሁን ወንበሩ ላይ ቁጭ ብለው ያሉት ሰዎች ሁሉም ስም እየቀያየሩ ነከሌ እና አንዳንድ አካላት ያልታወቁ አካላት የታጠቁ አካላት ሸኔ ፋኖ ምናምን እያሉ ስም እየለጠፉ የራሳቸውን ስራ ይሰራሉ አንድ ፊልም ላይ ምን ሲል ሰማሁት ስራዬኔ ስም ያንተ አለ እውነቱን ነው እሱ ድብና አድርጎ ይሰራል ስሙ የሚላከከው ግን በዛኛው ነው አሁንም ቢሆን ልንነቃ ይገባል በእውነት እግዚአብሔር በሰጠን ኃይልና አቅም ተደራጅተን እኛ ሀገራችንን ህዝባችንን ሃይማኖታችንን ልናቆይ ይገባል ቅነሳ ያደረጉ ነው መቼም አይገባችሁም ማለት ይሄ ልጅ በቻለው አቅም ለዓለም እንዲደርስ በአማርኛም በእንግሊዘኛም አቀርቧል እስኪ መስማት አልቻላችሁ እንደሆነ አውሮፓውያን እኔም እንግሊዘኛ ስለማልችል እንግሊዘኛ ተናጋሪው የሆነው ልጅ ላሰማችሁ This message is for the international community. ይህ ቪዲዮ ለዓለም አቀፍ ማህበረሰብ ሰሜን ላይ ስለሚየተደረገ ስላለው በደልና አፈሳ የሚያሳውቅ ስለሆነ ላይክ እና ኮፒ ሊንክ ያረጋችሁ አስተላልፉላችሁ To the international community, what's happening in the northern part of Ethiopia, specifically Tigray, should be looked into. It is not right that children are being kidnapped from school, from home, from their mother's grip, just so they can fight their senseless war. It doesn't make sense. They have changed tactics from direct confrontation to guerrilla warfare. And at the cost of what? A stranger's to them, but a brother to a sister, a son to a mother, and a son to a father. Please understand that people are now posting on their social media saying, "Dear Ethiopian Defense Forces, if you see me in battle, understand I was kidnapped." That's how much people in Tigray are tired of war. That's how much people in Tigray are suffering. That's how much people in Tigray are saying no means no. But a few people with guns are forcing their kids and their lives to go downhill. This message is for the international community. We do not support war. በቻለው ልክ በሚገባን ቋንቋ የዓለም ቋንቋ በሆነው በደንብ አስተላልፎልናል አሁን ላይ ትግራይ ላይ የሆነ ያለው ነገር መሰረቱን ሳርሲ ላይ አድርጎ ኦሮሚያ ክልል ላይ አድርጎ ተነስቶ ያዳረሰ ነው ስለዚህ ስንቶቻችን ተኝተን እንደምንቀር አላቅ ሉክ እጅግ አሳዛኝ ነው። ይህ የምትመለከቱት ቪዲዮ በትግራይ ክልል ከተለያዩ ቦታዎች ለውጊያ የታፈሱ ወጣቶች ናቸው። በትግራይ ክልል በተለይም ካለፉት 2 ሳምንታት ጀምሮ በወጣቶች ላይ እየተፈጸመ ያለው ስርና ወታደራዊ አፈሳ አሳሳቢ መሆኑን ነዋሪዎች እየጠቆሙ ይገኛሉ። እነዚህ የምትመለከቷቸው ከገጠራማው ክፍል ከአንድ የወርቅ ማዕድን ቁፋሮ ማዕከል የታፈሱ ሲሆን ይህን ቪዲዮ ያጋራው ግለሰብ ለጠባቂዎቹ 4000 ብር ከፍሎ እንዳመለጠ ተናግሯል። እናንተ ስለ ጉዳዩ ምትላላችሁ? ተጨማሪ መረጃ ፎሎ ማድረጋችሁ እንዳረሱ። ልጃችሁን ወደ ትምህርት ቤት ልካችሁት በር እያያችሁ ሰዓቱ ደረሰ ብላችሁ ምሳ አዘጋጅታችሁ ስትጠብቁ በሆነ ነገር ነጋሪ በሆነ ሰው መጥቶ ልጃችሁ ታፍኖ ተወስዷል እንዳትፈልጉት ወደ ውትድርና ተሰማርቷል ስትባሉ አስባችሁታል? ያልደረሰበት ነው አይደል የሚያውቀው? አሁን በውጭ ዓለማት በአውሮፓ ውስጥ የምትኖሩ የትግራይ ዋይ የሆናችሁ እናቶች፣ ትግራይ የሆናችሁ ወንድሞች፣ እህቶች ትኖሩናላችሁ አይደል? አላችሁንም ደግሞ
እንዲህ ያሉ ጥሪዎች ወደ እናንተ ሲደርሱ ምን ይሆን የሚሰማችሁ? ቤተሰቦቻችሁን ጠቅልላችሁ ይዛችሁ ወጥታችሁ ቢሆን ጎረቤት የላችሁም? የሆነ ቀን ውሃ አላጠጧችሁም? የሆነ ቀን አብራችሁ ቤተክርስቲያን አልሄዳችሁም? የሆነ ቀን አንድ ሰው አርፎ ሄዳችሁ አልጠየቃችሁም? የነሱ ዘመድ ሲያገባ ሄዳችሁ ምግብ አልበላችሁም? በእውነት ሰርግ ላይ አልተገኛችሁም? ህብረታቸው ላይ ገብታችሁ አልኖራችሁም? የቱን ይሆን ያላደረጋችሁት? በእውነት ሞቱ፣ አረፉ፣ ታሰሩ፣ ተገደሉ፣ ተቃጠሉ ሲባል ስንሰማ ምንም ነው የሚመስለን? አሁንም የኔ ጥሪ ደጋግሞ ወደ እናንተ የሚጮኸው ይሄንን ነው። ይሄንን ፕላትፎርም ተጠቅሜ ወደ እናንተ ዘላለም እየጮህኩ ነው። ይሄው ስንተኛ ቪዲዮ እንደሆነ መቼም ታውቃላችሁ። ስለደወላችሁ ሰዎች በጣም ቢግ ሪስፔክት አለኝ። በጣም አመሰግናለሁ። ስራችንን ቆንጆ አድርገን እየሄድን ነው። እግዚአብሔር ይመስገን። ያልተካፈላችሁ ሰዎች ይከፍላችኋል። ከዚህም ነገር ላይ ብናስተውል መልካም ነው። በትግራይ እናትነትን ሁላችን እስቲ ቆም ብለን እናስብ። ስለዛች እናት መናገር በፍጹም ፖለቲካ አይደለም፣ በዘረኝነት ስፍርም ሊሰፈር አይገባም። የትግራይ እናት ምን ያልወረደባት ግፍና መከራ አለ። ተጠግታ ከምንም ነገር በላይ ነፍሷ አረፍት የሚያገኝበት ከሌሎች ጋር ተደምራ ክብ ሰርታ እግዚኦ የምትልበት ያ ቅዱሱ ስፍራ በእሳት በቦምብ ጋይቷል። መከሯን ጭንቋን ተጠግታ የምታማክራቸው መነኮሳትና መነኮሳቱ ግማሾቹ ተሰደዋል፣ ግማሾቹ የጥይት ራት ሆነዋል። መነኮሳቱ ዳግም ቀና ላይሉ ስነ ልቡናቸው ተጎድቶ ከክብር አንሰዋል፣ ተደፍረዋል። ወደ ቤቷ መለስ ስትል የቤቷ ራስ የሆነው ባለቤቷ የልጆቿ አባት በጦርነት እንደወጣ አልተመለሰም። ወንድ ልጆቿን በሙሉ በተለያየ ጊዜ ቀብራለች። ገሚሶቹ ይኑሩ ይሙቱ እስካሁን ድረስ ደጁን ታያለች። ታዲያ በጦርነቱ ጊዜ አፍላ የነበሩ አሁን ደግሞ በአካለ መጠን የደረሱ የሚመስሉ ልጆቿን ጠልፋ አትጥለው ነገር መኪናውን አቅም የላት ድንጋይ በመስታወት ላይ ለመወርወር እየሞከረች የመጨረሻ የወንድ ልጆቿን ግብዣ ለጦርነት አሳልፋ ስትሰጥ እያየን ነው። ባንቀልባው የያዘችው ሕፃን ደግሞ መቼ ደርሶ ከጦርነቱ በረከት ይካፈል ይሁን? ያ ክፉ ጽዋ መቼ ያንን ይጎነጭ ይሁን? ትግራይ ውስጥ እናትነት ፈተና ሆኗል። አደዬ የእናትነት ቁንጭ ሆነች ማምላክ ጭንቅሽን መከራሽን ታቅልልልሽ። ተዋጊዎቹ ጦርነትን ሰብቀው እነሱ አይሞቱም። ምክንያቱም እየተገባበዙ በተለይ ደግሞ በሰሜኑ የሀገራችን ክፍል በሁሉም ስፍራዎች ላይ ማለት በሚቻል ደረጃ ያንን አኩሪ የሆነ ቀደምት የኢትዮጵያ ታሪክ ማጥፋት የጋራ ስራቸው ነው። እናት ታለቅሳለች፣ ወንድ ልጅ ሞቶ ያልቃል፣ ታሪክም በዛው ይቀጭጫል። በተጽዕኗቸው ተጠቅመው የቀረውን ህዝብ በታሪክ ይበሉታል፣ ይውጡታል። እየሆነ ያለው ነገር ይህ ነው። እግዚአብሔር አምላክ በተአምራቱ በቃ ይበለን። አሜን። በቃ ይበለን። ቴዶ ዘሩፋኤል እናመሰግናለን ወንድማችን። የብርሃኑ ጁላ ነው ወይስ ያዳነች አበቤ ወይስ የአብይ አህመድ አሊ ነው ወይስ ደግሞ የሽመልስ አብዲሳ ልጆች ናቸው እዚህ ውስጥ ገብተው ጦርነቱን የሚጋፉት? ወይስ የህወሓት አመራሮች ላይ ያሉ ሰዎች ልጆች ናቸው ይሄን ነገር የሚያካሂዱት? አንዱም ስለ ጦርነቱ እንደሚካሄድና ጦርነቱ እንዳለ እንኳን ላያውቁ ይችላሉ። ነገር ግን የሰው ልጅን የእናትን ልጅ የሰውን እናት የሰውን ልጅ ቀምተው ሲወስዱ ግን ያለምንም ርህራሄ ያለምንም ማወላመድ ያለምንም ማዘኔታ ቀምተው ከቅፏ ፈልቅቀው ነው የሚወስዱት። ያውቁታል። እነዛኛዎቹ የሚተኩሱት ውሃ እንዳልሆነ የታጠቁት ምን ያህል እሳት እንደሆነ ያውቃሉ። ነገር ግን ወጣቱ በዚህ ነገር በፍጹም አይስማማም፣ አይፈልግም። በግድ ነው እየኖረ ያለው፣ በግድ ነው እየተነጠቀ ያለው። ይሄ ልጅ ምን እንዳለ ስሙልኝ። መተባበር ለሰላም ነው፣ ለጦርነት ዋጋም የለው። ይበቃናል። እስከዛሬው ወገናችንን ያስጨረስ ነው፣ በማይሆነው ባልገባን ነው። በየቤቱ ሟች የበዛው ድል ናፋቂ ስንሆን ነው። በቃ ይብቃን።
ለጦርነት ላንሻገር አንድ ወንርከን አንብከንከን። በአንድ እናት ሁለት ልጆች ወልዳ አስባችሁታል? መከላከያ የገባ ልጇና በዛኛው በኩል ደግሞ ያለ የገባ ልጇ ተገናኝተው ሲጋደሉ መሃል ላይ ሆነው ይስቃሉ። የህፃንነት ይመስል ውሃ የሚረጭ ወይም ጠጠር የሚበትን የሚመስል ሽጉጥ በኮባ ቅጠል አስታውሳችሁታል? ሸክ ጥፍ 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 አድርገን እዚህ ላይ እንደዚህ ያደረግን ስንጫወትበት ተሳስቀን ወደ ቤታችን እንደምንገባው ሁሉ አይደለም ያሆኑ። ይገላል፣ ያስቀራል፣ ህይወት ይቀጥፋል። ህፃናቱ ሴቶቹ በሚያለቅሱበት ሁኔታ በዚህ ልክ ሆነው ነው የሚጮሁት። حجزنا زي بالله حجزيه وسيدة مطفئهم داي حجزنا بالله سيلا حزن وتبيك صقم يتنبر حزن يتعاونني ما شيء تعنقيت شيء يمهريه يتعاونني ينورست مش جمره بقى غشنا وسنه دي ساعه خيده تسوقي لمن او غشنا تسوقوا من يبالي تخلى هيمانه يبالي لان حجزنا زي بالله حجزيه وسيدة مطفئهم داي تخف انا النبر وانا هيد اختكد سيلنا صقمنا نخف انا وزغزان النبر صقمنا ما تامن ان حد تاو صافي جرام صقمنا خدانا وجبنا نخدنا ما قرد عيا ودينا خالي صحصو تحياتك كمتاي سوال حوي ويتنيو حسن بيت عيات صقمنا نبنيو حوي ويتنيو حوي ويتنيو مرا أنا ينطرع العوا سقمنا الناس كلنا سقمتينا حواتنا نكون حجزنا وزيتات كبر حواتنا إلنا كلهم حقاتيهم تحاوي كعيا كذا مويتيو حفتي زوج راح تسأل أخي مع بح شيء أي تكير راح تسأل أخي مع حفتي معك حجزتي معك ما تأخذ مهر نيرك حزي أنا شال شيء مهر حزب مرجع وصين كنا نطير يسقمكم جل دفتر مجازي إبنا أقول سقمنا عنا سقمتينا عايز وضح زحفتي معك عايز شيء تنوع سأل أخي مع عايز مسكي يا غلعة زحق زي بالله زحق زان زطورو من زنبره حد حوانيرو برخ خيب تسوي حيزي أبي خبي تسجن شجر ميم زنور زول عوي ولا مساتي وي ولا من إذا حفتا وزني أخا عبي حفتايا 4 عامات ساعات الحميما ولا أنا يفلت عن عين كاس قاسم ولا دي تاون يحمن يوم بزح ينكاس قاسم كسرحين كل عي خلال حزها سانزي أقول عسي يتحاول يرن برخاوت تسوي خوي دفترن دون جزء لازم نبر حزق ما مرسي نزول عسين مو ببسخالكم حجزني أتوزلنا وخيتمو إذا هات أنزي أقول عب خيات نبعت الريقم سيكم يتحلفوا نزحفتنا زي أشير مقارن عبي نجاريمو شير نجاركنا كل وقت ይቺ ሀገር መከራዋ በዛ በሁለት ሰዎች በሶስት ሰው 4-5 በቃ 130 ሚሊዮን በላይ ህዝብ አለ። ግን ይህንን እንዳታውቁ ማን አዚም አደረገባችሁ ተብሎ በቃለ ወንጌል በትክክል ተጽፏል። ይህንን እንዳታውቁ ወይም እንድትስቱ ማለት ነው። እየተነገራችሁ ያያችሁ እንደማለት ነው። እንዳታውቁ ማን አዚም አደረገባችሁ። አስባችሁታል? በአመራር ደረጃ ላይ ይሄን ነገር በሚመሩ ሰዎች ላይ ምን ያህል ሰዎች ይኖራሉ? ምን ያህል ናቸው ብላችሁ ታምናላችሁ? 10 ይሆናሉ? 20 ይሆናሉ? 50 100 ይሆናሉ? እሺ 300 400 500 1000 ይሆናሉ? እሺ 2000 3000 ይሆናሉ? 100000 200000 ይሆናሉ? ይሆና 130 ሚሊዮን ህዝብ በላይ ነው ያለው ኢትዮጵያ ውስጥ። አስባችሁታል? በምንም ማንደራረስ እነዚህ ሰዎች በቆሎ መልክ ተደርገው ቢታደሉን ሽርፍራፊያቸው ማይደርሰን ሰዎች ሙሉ ቤተክርስቲያናችንን ሙሉ ሀገራችንን ህዝብ ያስለቅሱታል፣ ያቃጥሉታል፣ ይገሉታል። ለምን? ሰፊው ህዝብ አንድ መሆን አቅቶት በጎሳ ለያዩት፣ በቋንቋ ለያዩት፣ በብሔር ለያዩት፣ በቀበሌ በጎጥ በቤተክርስቲያን በብሔር ለያዩት። እነሱ ጎጃሚዎች ናቸው፣ እነዚህ ጎንደሬዎች ለመግዛት ይመቻል ይሉ የለ የዓለም መንግስታት ጭምር ከፋፍሎ መግዛት።
ይህንን እንዳናውቅ ማን አዜማ አደረገብን? ጥቂት እናስብ እስኪ። ይውላችሁ እናንተ ወጣቶች ሆይ መልእክቱን በትክክል የምትሰሙ ከሆነ ይሄን ነገር ማድመጥ የእናንተ ኃላፊነት ነው። ይህ ወንድሜ የተናገራት ጥሩ ነገር ስለሆነ ይስሙልኝ። የአርሲ ኦርቶዶክስ የኢትዮጵያ ኦርቶዶክስ ሼር አድርጉት። ዓለም ድምጻችን ልሰማው ይገባል። I am Christian from Ethiopia. I'm really worried about my people who are suffering because of their faith. And I'm trying my best to make our cry heard, but it feels like no one is listening. It feels like no one cares. Please, the pain is real. The truths are real. We are asking you to remember us in your prayer, to pray for peace, to pray for those who are being killed. As a Christian, I don't know when I will die. Please, do not forget us. Share goro de kade, alim dimtsna isma'yo. We are young people from Tigray. We don't want our youth to disappear in a war. We don't want to see our families crying because their sons are taken away. We don't want to fear every morning while other youth people around the world study, work, build businesses and follow their dreams. Many of us only trying to survive. We are humans too. We have dreams too. We need peace, freedom and change. We don't want war anymore. Please hear our voice. Don't forget the youth. ሁላችንም በዚህ ልክ ልንቃወም ይገባል። በእውነት ያለበለዛ በየቤታችን እየመጣ ነው። ደጋግሜ ነገርኳችሁ ይሄን ነገር። እናንተም ይሄን ጊዜ ሰልችታችሁ ስክሮል ታደርጉ ጫፍ የደረሳችሁ ያደረጋችሁትም ትኖራላችሁ። እኔ በጣም ነው የሚገርመኝ። ምኑ በሉ መጀመሪያ ያነሳሁላችሁ ሐሳብ አለ አይደለ? 130 ሚሊዮን ህዝብ ምን እያደረገ እንደሆነ 30 ሚሊዮኑ በቃ እነሱ ናቸው እንበልና ዝም ብለን እኛ ያው ባንዳም ስላለ ውስጥ ለውስጥ 100 ሚሊዮን ህዝብ በአንድ ድምጽ፣ በአንድ ቃል፣ በአንድ ሐሳብ ውስጥ እንዴት አትግደሉን አይልም? እንዴት የቻለውን ነገር አያደርግም? ተውት፣ ይታጠቁ። የያዙት መሳሪያ ሙሉ በሙሉ ተተኩሶ ቢያልቅ 100 ሚሊዮን ህዝብ አያልቅም። የሚተርፈው ሰው ግን በሰላም ይኖራል። ቢያንስ እዛ ድረስ እንሂድ እያልኩ ነው። በምንችለው ልክ ያን ነገር ካላደረግን በስተቀር አሁንም ቢሆን ማልቀሳችን ወደ ሌላኛው አመት ተሸጋግሯል። ታስታውሳላችሁ? ቅርብ ቀን ነበረ ምርጫ የተደረገው። ቀሪው 5 አመት በዚሁ ልክ ሳይሆን በእጥፍ እያለቀስን እንቀጥላለን። አባቶቻችን በታሪክ የዛሬ 50 60 አመት 70 አመት 100 150 200 አመት አንድ ጊዜ የሚሆን ትልቅ በጊዜው የነበረ ትልቅ ኃጢያት ይነግሩናል። አንድ ቤተክርስቲያን ተቃጥሎ ነበረ እያሉ አንድ ሰው እንደዚህ ሰዎች ተሰብስበው ወግረው ገድለውት ነበረ ብለው በታሪክ ሩቅ ሄደው ይነግሩን ነበር። እለት እለት ነው እየሆነ ያለው ይሄ አሁን በእኛ ጊዜ ያውም በ10 ዓመታት ውስጥ በአንዲት 10 ዓመታት ውስጥ ይሄ ሙሉ በሙሉ ሆኗል። እኛም ድሮም ብለን ማውራት ትተናል። ትላንትናና ዛሬ እየሆነብን ያለው ነገር ከምንም ጊዜው በላይ ነው። አብይ ኢትዮጵያ ኢትዮጵያ እያለ የኢትዮጵያን ስም አንግቦ መርዙን በውስጡ ጠቅልሎ የመጣ አገር አጥፊ፣ ሃይማኖት አጥፊ፣ ታሪክ አውዳሚ፣ ምዕመናንን በየቀኑ ደማቸውን የሚጠጣ የአረብ ሟርተኛ ደንገጡር ነው አብይ። በካናዳ ይሄንን ሰልፍ እንድታደርጉ ከዚህ በፊት ጥሬን አቅርቤ እግዚአብሔር የተመሰገነ ይሁን። ትክክለኛውን መልስ አልሰጣችሁኝም፣ አላውቅም። እኔ ብያችሁ ይሁን ሰላማዊ ሰልፍ የወጣችሁት ቀድሜ ስለተናገርኩኝ መጀመሪያ ማሰባችሁበት ይሁን አላውቅም። ነገር ግን እዚች ጋር በደንብ እንድታስተውሉልኝ የምፈልገው ነገር በደንብ አስተውላችሁ እንድትሰጡት የምፈልገው ነገር በዓለም ዙሪያ ያላችሁ አሜሪካውያን ባካችሁን፣ በአሜሪካ ሀገር የምትኖሩ ኦርቶዶክሳውያን እና ኢትዮጵያውያን፣ ሙስሊም እህቶች ወንድሞቻችን፣ ፕሮቴስታንት እህት ወንድሞቻችን፣ በቅድስቲቱ ቤተክርስቲያን የምትኖሩ ኦርቶዶክስ ተዋሕዶ ቤተክርስቲያን እባካችሁን አንድ ላይ በመሆን ሀገራችንን ልናተርፍ የምንችለው እኛ ብቻ ነን። አንዳንድ ሰው ሲኖር በእድሜም መግፋት ሊሆን ይችላል፣ በኢንተርኔት ማጣትም ሊሆን ይችላል፣ በተለያየ ምክንያት የሚኖርበትን ዓለም እያወቀ አይደለም። ለአንዳንድ ሰዎች ለአንዳንድ እናቶች
እነዚህን መልእክት ብታደርሱልኝ ደስ ይለኛል። እዚህ ጋር ያየኋቸው እናት ይሄን ነገር አለማወቃቸው ገርሞኝ ነው ያየሁት ብለው ደንግጠው ምድር ላይ ሲደፉ አየሁ። ተመልከቷቸው። ዘይት 2500 ብር ገባ። እሺ እንጀራ አንድ እንጀራ 35 ብር ነው። አንድ እንጀራ 35 ብር። ኪሎ ሽንኩርት 190 ብር። ምኑ አንድ ኪሎ ሽንኩርት ምንድነው የምትሉኝ? ታሳብኝ ነው እንዴ? ወራታችንን እኮ ነው። አው ባካችሁ አታሳብኝ። አንድ ኪሎ እናቴ አንድ ኪሎ ስጋ ስንት እንደሆነ ያውቃሉ? እናቴ አዘን ወይ አንቺ ሽንኩርቱ ታያለሽ። እንዴት እየኖርን የማያውቅም ሰው አለ። በእርግጥ አሁን እኚህ እናት እሺ እንደው በእድሜ ገፋ ያሉ ስለሆኑ እለት እለት የሚሆነውን ነገር ስልክም ስለሌላቸው ላያውቁ ይችላሉ። ግን በውጭ ሀገራት በአውሮፓ ሀገር በአረብ ሀገር የምትኖሩ ክርስቲያኖች ኢትዮጵያውያን በሙሉ ይሄንን ነገር ሼር እያደረጋችሁ ለብዙ ሰው አድርሱ። እኔ አካውንቴን ትንሽ ወደ ታች ዝቅ ብላችሁ እስኪ ተመልከቱት። የሊቃውንት ቤተክርስቲያንን የታላላቅ አባቶቻችንን ታሪክ ነው ረጅም ዘመን ስተርክ የኖርኩት። በእውነት የቤተክርስቲያኒቷን ትልልቅ ምስጢራት የማይገባንን ሰምተን ማናቀውን ትልቅ ተስፋ የምናደርግበትን ደስ ብሎን የምናየውን የምንሰማውን ነው ወደ እናንተ ሳደርስላችሁ የቆየሁት። ከዛ ነው ወደዚህ ነገር እየተሳብኩ እየተገደድኩ የመጣሁት። አሁንም ይሄንን ቪዲዮ ወደ እናንተ ሳደርስ እባካችሁ ላልሰሙ ሰዎች በሙሉ ቪዲዮን ሼር እያደረጋችሁ አድርሱ። በተደጋጋሚ ዲያቆን አቤሜሌክ ነኝ። ሰላም እንዴት ናችሁ? ፏፈሽ ነው? ሁሉ መልካም ነው? ሁሉ አሾይና ነው ብዬ እንደምጀምር ብዙዎቻችሁ ታውቃላችሁ። ስሜን መናገር እስኪያቅተኝ ድረስ ደክሞኛል። በእውነት እኔ አሁን ቅድም መናገሬን ልናገር አልናገር አላቅም። እነዚህ እናቶች እንደዚህ ሲንገላቱ አዲስ አበባ ከተማ ውስጥ ምን እንደሚሆን ምን እየተደረገ እንደሆነ አይታችሁ ኧረ እንደው ወላዲተ አምላክ ድረሽልን። በአዲስ አበባ ከተማ የጸጥታ አካላት የሚወስዱት እርምጃ በርካቶችን እያስቆጣ ይገኛል። በቪዲዮ ተቀርጾ በማህበራዊ ሚዲያ ላይ የተለቀቀው ማስረጃ እንደሚያሳየው አንድ የህግ አስከባሪ አባል በአንድ ግለሰብ ላይ የፈጸመው ከባድ አካላዊ ጥቃትና እንግልት ፍንትው አድርጎ ያሳያል። ይህ ቪዲዮ በማህበራዊ ሚዲያ ላይ መሰራጨቱን ተከትሎ በርካቶች ቁጣቸውን እየገለጹ ይገኛሉ። እንደምትመለከቱት በግልጽ እንደሚታየው ሰማያዊ የፖሊስ ዩኒፎርም የለበሰ አንድ አባል አንድን ግለሰብ በኃይል እየጎተተና በተደጋጋሚ እየደበደበው በጭቃማ የልማት መንገድ ላይ ሲነዳው ይስተዋላል። ይህ የህግ አስከባሪው ጭካኔና ስልጣንን አላግባብ መጠቀም በርካታ ማህበረሰብ አባላትን በእጅጉ ያስቆጣ ሲሆን ድርጊቱ የዜጎችን ሰብአዊ መብትና ክብር በግልጽ የጣሰ መሆኑን ብዙዎች እየገለጹ ይገኛሉ። እንደዚህ አይነቱን ከህግ ያፈነገጡ ድርጊቶችን እንዴት ትመለከታላችሁ? ገንቢ ሀሳባችሁን ኮመንት ላይ አጋሩኝ። ለበለጠ መረጃ የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳይረሳ። አያችኋቸው አይደለ ምን እያደረጉ እንደሆነ ከተማ ውስጥ እንደዚህ በልብሱን ለብሰው ያውላችሁ። አዲስ አበባ ከተማ ውስጥ ነው ይሄ ነገር እየተከናወነ ያለው። ልብ ብላችሁ አስተውሉ። ምን ያህል ተንቀን እዚህ እንደተደረሰ የህግ ልብስ ለብሰው ባይዘው ብንያያዝ ማን እንደሚረታ በደንብ እሙን ነው። የምሬን ነው ምላችሁ። የምር ጠዋት ተነስቶ 2-3 ኩሻፕ የማይስም ሰው ነው ልብሱን በመልበስ እንደዚህ የሚያደርገው። ክርስቲያኖች በሚደርስብን ነገር ተጠያቂዎች እኛ ራሳችንን የምናስከብረው ራሳችንን የምናዋርደውም ራሳችንን። ተደራጅተን ታጥቀን አንድ ላይ ቆመን እንደው መንግስት እኔ አይደለሁም ይሄን ነገር እያደረኩ ያለሁት ስለምትሉት ነገር አላውቅም ካለ መልካም። እኛ ራሳችንን መጠበቅ አለብን። እሱ አያውቅም እስኪያውቅ መሞት የለብንም። ስለዚህ እሱንም እናግዘዋለን። ባይዘይ ከታጠቅን ከተደራጀን አንድ ሐሳብ አንድ አካል አንድ መንገድ ከሄድን መንግስትንም እናግዘዋለን የማያውቅ ከሆነና እሱ ማይገለን ከሆነ። ስለዚህ እንተርፋለን። ይሄ እኮ በግልጽ የሚታይ ነገር ነው። የትኛውም አንቀጽ ላይ ፖሊስ
የሰው ልጅ ምንም አይነት ጥፋት ያጥፋ እየደበደበ እየገረፈ ሰብአዊ ጥቃት እያደረሰበት ይዞ ይምጣ ወደ ህግ ያቀርብ የሚል ህግም ስርዓትም የለም። ከባድ ዘመን ላይ ደርሰናል። ሳልነግራችሁ ማላልፈው ነገርና በዋናነት ማስተላለፍ ፈልጋለሁ በዚህ ቪዲዮ ላይ በትግራይ በዚህ ሰዓት ወጣቶች ባሉበት ስፍራ እየታፈኑና እየተለቀሙ እየተወሰዱ ነው። በጣም ብዙዎቹ ስልካቸው እስከሚቀማበት ሰዓት ድረስ ይህንን መልእክት ወደ እናንተ አስተላልፈዋል። ልብ ብላችሁ ስሟቸው፣ ተከታተሏቸው። ይድረስ ለመከላከያ አባላት በሙሉ ጦር ሜዳ ስንገናኝ ተገድጄ መሆኑን እወቁልኝ፣ እንዳትገድሉኝ የሚል መልእክት ብዙዎቹ እያስተላለፉ ነው። አንተ ሐቀኛ ነኝ እኔም ተገድጄ ነው የምትል በሰራዊት በመከላከያ ሰራዊት ውስጥ ያላችሁ የፌደራል መንግስቱ ስራ አስፈጻሚዎች የሆናችሁ ወታደሮች ይህንን ለእናንተ ነግራችኋለሁ። ልብ ብላችሁ አድምጡ። ወንድሞቻችሁ ላይ አፈሙዛችሁን አታንሱ። በፍጹም ወደ እነርሱ እጃችሁ አይጠንክር። በእውነት ወንድምህ ላይ እጅህን አታንሳ። ተው፣ ያንን ሐሳብ ተቃወም። የሚደረገው ነገር ትክክል እንዳልሆነ ለመሪህ ንገረው። መሪም እኮ ይሳሳታል፣ ያጠፋል፣ ይበድላል። ነገር ግን ዝም ከተባለ ይቀጥላል። ትክክለኛውን ነገር ልንነግረው አጥፍተሃል፣ በድለሃል ልንነው ይገባል ባይነኝ። ይህንን መልእክት ለሁሉም አድርሱልኝ። ተዘጋጅተው የቀረቡላችሁ በዚህ ሰዓት ቪዲዮዎች እነዚህ ነበሩ። በሌላ መርሃ ግብር ተመልሼ እስከምመጣ ድረስ በማስቀምጥላችሁ ስልክ ቁጥር እየደወላችሁ አይዟችሁ፣ በርቱ፣ ምን እናግዝ፣ ምን እንጨምር ብትሉን እጅግ በጣም መልካም ነው። ምክንያቱም ቀጣዩን ቪዲዮ ይዤላችሁ የምመጣው ሰላም ስሆን ብቻ ስለሆነ ሰላሜን ማስከብረው ደግሞ እኔ ራሴ ነኝ ከእግዚአብሔር ጋር። ሰላም ቆዩኝ። ቻው።